የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የዓለም ሀገራት የአጀንዳ ማሰባሰብ የምክክር ምዕራፍ ሲያካሂድ ቆይቷል። በተለያዩ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም በአጀንዳ ማሰባሰብ ሂደቱ በቀጥታ መሳተፋቸውን የኮሚሽኑ ቃል አቀባይ ጥበቡ ታደሰ ተናግረዋል። በአካል መገኘት ያልቻሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በበይነመረብ ሀሳባቸውን ስለመግለጻቸው ያነሱት ቃል አቀባዩ ሰሜን አሜሪካ፣ ካናዳና እንግሊዝን ጨምሮ በ6 የተለያዩ ሀገራት የተከናወነ የአጀንዳ ማሰባሰብ የምክክር ምዕራፍ በስኬት መጠናቀቁን አስታውቀዋል። እየተሳካ ነው ነበር ስንል ከምን አኳያ ነው? አንደኛውና አብይ ቁልፍ ተግባሩ የነበረው ግንዛቤን የመፍጠርና ትውቅን የማድረግ ስራዎች ነበሩ። ሁለተኛው ተግባር የነበረው እንደ ሀገር በተለይ ኢትዮጵያ ላለችበት ሁኔታ ምክንያት ናቸው ማለት ለሀሳብ ልዩነቶችና ለመግባባቶች መንስኤ ናቸው ያሏቸውን አጀንዳዎችን ግልጽና አሳታፊ በሆነ መንገድ ማንም ጣልቃ ሳይገባባቸው ለይተው ለኮሚሽኑ አስረክበዋል። የዲያስፖራ አባላቱ ሀገራዊ መግባባት ሊደረስባቸው ይገባል ያሏቸውን አጀንዳዎች ማቅረባቸውን ያነሱት አቶ ጥበቡ ተሳታፊዎች ሀሳባቸውን በነጻነት እንዲያነሱ ኮሚሽኑ ህጋዊ ኃላፊነቱን በአግባቡ ስለመወጣቱም አብራርተዋል። ኮሚሽኑ በዲያስፖራ ወይም ደግሞ በተለያዩ ሀገራት ላይ ያከናወናቸው መድረኮች በሚቻለው መጠን አሳታፊና አካታች እንዲሆኑ በማድረግ ህጋዊ ግዴታውን ለመወጣት ጥረት አድርጓል። በየራሳቸው ምክንያቶች የተለየ ሀሳብ ወይም ደግሞ አቋም ያላቸው ሰዎች በመድረኩ የተሳተፉ መሆናቸው እንደተጠበቀ ሆኖ የተወሰኑ ደግሞ አዳራሽ ውስጥ ለመግባት ፈቃደኛ ያልሆኑ ባመቻቸው መንገድ ደግሞ ሀሳቦቻቸውን አንዳንድም ተቋሞቻቸውን ለመግለጽ የሞከሩባቸው ሂደቶች ነበሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ለማከናወን ከሚመለከታቸው የመንግስት አካላት ጋር የተለያዩ ውይይቶችን እያደረገ ስለመሆኑም በመግለጫው ተመላክቷል። በሁለት ዙር ኮሚሽነሮቹ ወደ ትግራይ ክልል በተለይ ወደ መቀሌ በመጓዝ ውይይቶችን አድርገዋል። ከጊዜያዊ አስተዳደሩ ጨምሮ ከተለያዩ ባለድርሻ አካላት ጋር ከነሱ የተወሰዱ ግብዓቶች አሉ። እነዚህ ግብዓቶችም የምክክር ሂደቱን በትግራይ ክልል ለመጀመር ለማስኬድ እንዲቻል አስቻይ ሁኔታ እንዲፈጠር የቀረቡ ጉዳዮች አሉ። አብዛኞቹ በፌዴራል መንግስቱና በትግራይ ክልል ጊዜያዊ አስተዳደር መካከል ፖለቲካዊ ውይይቶች ተደርገው መፈታት እንዳለባቸው የጠቆሟቸው ጉዳዮች ናቸው። ስለዚህ በኮሚሽኑ በኩል እነዚህን ግብዓቶች ወስዶ ከፌዴራል መንግስቱ ከፍተኛ የስራ ኃላፊዎች ጋር ወይም ደግሞ ባለስልጣናት ጋር ውይይት አድርጎበታል። እንግዲህ በሁለቱ መካከል እንግዲህ ቀጣይ ውይይቶች ተደርገው አመቺ ሁኔታ ይፈጠራል ተብሎ ይጠበቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከአጀንዳ ማሰባሰብ ሂደቱ ጎን ለጎን ሀገራዊ አጀንዳ ቀረጻና እስከ 4500 የሚደርሱ ተሳታፊዎች የሚገኙበት የምክክር ጉባኤ ለማካሄድ ዝግጅት እያደረገ ስለመሆኑም ቃል አቀባዩ አቶ ጥበቡ ታደሰ ጠቁመዋል።